የሚከለከሉና የሚከናወኑ ነገሮችን በዘርፍ ለማንሳት ያህል የመጀመሪያ ምግብን በተመለከተ ነው። እንግዲህ ከዚያ በፊት ማሰብ ያለብን ይሄ ሳምንት ሙሉ በሙሉ አንደኛ የምናስበው በሰፊው ከዚህ በፊት በውይይታችን እንዳነሳ ነው የክርስቶስን ስቅለቱን ሕማሙን የምናስብበት ነው። ሁለተኛ ደግሞ የጨለማ ዘመን የምናስብበት ነው። በብሉይ ኪዳን ውስጥ እንዲነበሩ ክርስቶስ እስኪሰቀል ድረስ አባቶች እንዲነበሩ የጨለማ ዘመን ነው ያንን የምናስብበት ነው። ስለዚህ ስርዓቶቹ ሁሉ የምንዘረዝራቸው ያንን ታሳቢ ያደረጉ ናቸው። ከኋላ አንደኛ ሕማሙን ታሳቢ ያደረጉ። ሕማሙን ስናስብ ሰው እየታመመ የሚስቅ የለም፣ የሚደሰት የለም። ስለዚህ የሚያስደስቱ፣ የሚያስቁ፣ የሚያስፈነጥዙ ነገሮች ሁሉ ዞር ይላሉ። ለስጋ ተድላ የሚሆኑ ከሕማም ጋር የሚሄዱ። ሁለተኛ ደግሞ በብሉይ ዘመን ብርሃን የለም፣ ሰላም የለም፣ የመሳሰል መስቀል የለም። ስለዚህ እነዚያ ሁሉ ታስበው እንደገና ይመጣሉ በዚህ እና ስርዓቶቹ በሁለቱ ዘርፍ ተሰርተዋል። አንደኛ ሕማሙን በማሰብ ሁለተኛው ደግሞ ያንን የብሉይ ዘመነ ፍዳን በማሰብ። ከምግብ አንጻር ስናይ ከዕለተ ሰኞ እስከ ቀዳሚት ምሽት እንግዲህ ከእንጀራ በጨውና ከውሃ በስተቀር ባይበላ ይላሉ አበው። በተለይ የቀኖና ምንጮች እንግዲህ አንድ ጉባኤያት ናቸው፣ አንድ መጻሕፍት ናቸው። አበውም የቀኖና ምንጭ ናቸውና የተለያዩ ቀኖናትን ነው የምናነሳው። ግብረ ሕማማት እንዲህ ብሎ ያዛል ምግብን በተመለከተ። ይህ ባይቻል እስኪጠግቡ መመገብ አይገባም። በጾሙ ላይም በጾሙ ብቻ ሳይሆን ሌላ ጊዜም ብናደርገው መልካም ነው በእርግጥ እና እንደውም ሳይንሱም እኮ ለሰው ልጅ አንዴ ቢበላ ይበቃዋል፣ ትንሽ ግሉካጎን ለሰውነት ትበቃለች ይላል። ያው እኛ ኦቨር ኮንሳምፕሽን ስለሆንን ስለለመድን ነው እንጂ ማድበስበሱን እና ሰውነታችንን በዚያ መጠን ስለቀረጽ ነው እንጂ በሌላውም ጊዜ እንደውም ሰዎችን እናውቃለን አይደል? በቀን አንድ ጊዜ የሚመገቡ አሁን ዓለማውያኑ ነው ስለ ሃይማኖት እንትን ሳይሉ እና ይቻላል እንደዛ መኖር ነው እና በጾሙም ጠግበን ባንመገብ በሌላውም። በሕማማት ግን ጠግቦ መመገብ ኃጢአት ነው፣ ተከልክሏል። በቃ ጠግበህ እንዳትመገብ ተብሎ ተከልክሏል። ስለዚህ ጠግሞ መመገብ ኃጢአት ነው በዚህ ወቅት የሚሆነውና ጠግሞ መመገብ ቢያንስ አይገባም። ጠግሞ መመገብ ብቻ ሳይሆን አሁንም ግብረ ሕማማቱም የሐዋርያት መጻሕፍቱም የጣመ የላመ እንዳንበላ ያዛሉ። አንዳንድ ጊዜ ቤቶቻችን ካያችሁ ቡፌው የሚያምረው በጾም ነው አይደለ? ሌላ ጊዜ እንደው አንድ አይነት ይቀርብ ከሆነ ስጋ አለው ተብሎ፣ በጾም ወቅት ግን ብዙ አይነት ቡፌ ነው የሚቀርበው እና ቢያንስ በሕማማት እንዲህ ማድረግ አይገባም። ከጥሉላት መከልከል ብቻ ሳይሆን የቻለ እንደው ሽምብራ ቆርጥሞ ቢያልፈው ጥሩ ነው እንጀራ በጨው ተብሎ። ከዚያ ውጭ ግን ቢያንስ የጣመ የላመ ባንበላ እና ለሆዳችን ያንን ተድላ ባንፈቅድለት ለዚያን ጊዜ ተብሎ በመጽሐፍ የታዘዘ ነው። እንደውም የሚችል ሁለት ቀን የማይችል በየዕለቱ መጾም ይገባዋል። ስለዚህ እንደውም ብዙ ጊዜ አበው የሚበሉት ማክሰኞና ሐሙስ ነው። ሁለት ቀን አይደለ? እሁድ ሆሳዕናን ይበላ፣ ከዛ ሰኞ ተጾሞ ማክሰኞ ማታ ይበላል። ከዛ ሮብም እንዲሁ ተከፍሎ ያልፍና ሐሙስ ከቅዳሴ በኋላ ቆርበውም ጸበል ጠጥተውም ቆርበውም ከዚያ በኋላ ምግብ ይቀመሳል። ከዚያ ደግሞ ዓርብም ተከፍሎ ቅዳሜም አክፍሎት ሆነ አልፋ ሌሊት ትንሣኤን ይመገባሉና ማክሰኞና ሐሙስ ብቻ የሚመገቡ ብዙ ሰዎች አሉ። በሌላ ቦታ አይደለም። በነገራችን ላይ በዚህ ከተማ ውስጥ እንደ የራቀ ይመስለናል እንጂ እኔ ታሪክ አውቃለሁ። አንዲት ልጅ የሞላላቸው ቤተሰቧ እንደዛ ያደርጉ ተማሪ ነች። ከ9ኛ ክፍል ጀምሮ አልጋ ላይ መተኛት አትፈልግም። እንደው ማን እንደሰበካት ክርስቶስ ተናግሯት ተገልጦላት ይሆን ብለን እስክናስብ ድረስ እና በጾም ወቅት ካለ ሽምብራ አትበላም። ሌላውን ጊዜ ሁሉ እንግዲህ ቤተሰቦቻቸው በመኪና ያላቸው ቤት ያላቸው የሞላላቸው ናቸው፣ ሀብት የተትረፈረፈላቸው እና ቤተሰቧን አሳምና እንዲህ የምታደርግ ነች። ስለዚህ ይቻላል ከተማ ውስጥ ሆነው የሚያደርጉ አሉ ማለት ነው። ጸሎትን በተመለከተ መልክዓ መልክ አይደገምም። ስለ ብዙ ምክንያቶች ይሄ ይሆናል። ከመልክዓ መልክ የሚደገመው አንድ መልክ ብቻ ነው። እዛ ላይ ግን ልመልሰው፣ ሰዓት አንስታል። ሰዓት የጾሙን ነው የሕማማት ላይ አሁን ጾሙ ፀሐይ እስክትጠልቅ ድረስ እስከ 13ኛው ሰዓት ይላል። ልክ ነው። ሲበላም አሁን ቅድም ምን ብለው አንጥገብ እንኳን የምንለውን ስንበላ ፀሐይ ትጠልቅ የሚለውን ተነሳ ነገስቱ ያስቀመጠውን ትምህርት እዚህ ላይም አብሮ ይነሳል ብዬ ነው ወደ እውነት ነው ከመሄዳችን እስከ 9ኛው ሰዓት አብይ ጾም ላይ ፍትሐ ነገሥታችን እስከ 9ኛው ሰዓት ይላል።
ከዚያ ይገፋና እስከ 11ኛው ሰዓት ብሎ በሕማማት ግን እስከ 13ኛው ሰዓት ይላል። እና የሚደንቅ እኮ ነው። አንድ አባት ሲጠየቁ ለ30 ዓመት ምግብ ስበላ ፀሐይ አይታኝ አታውቅም አሉ። በቀን በልተው አያውቁም ማለት ነው። አንድ እንደው ሕግ እኮ ለእኛ ለኃጥአን ሆኖ ነው እንጂ አንድ አባትን ሄደው መልእክት እንግዲህ ለገዳማት ይልካሉ ከቤተ ክህነትና በግብፅ ውስጥ ለአንድ ገዳም መልእክት ሲላክ ከቤተ ክህነት እንኳን ለአብይ ጾም አደረሳችሁ ሲባል ለየትኛው ጾም አለ? ምክንያቱም ሁሌ ጾም ነው ለኛ ብለው ተናገሩ። አዎ ለኛ ለኃጥአን የተሰራ ነው እና ሁል ጊዜ በፊቴ ተስሎ ያዋለው ክርስቶስ እንደሚሰቀል አይደል ያለው። እና ሁል ጊዜ ለነሱ እንደዚህ ያለው ሁሉ ጊዜ ቁጽረ ገጽ እኮ ነው ዮሐንስ ወንጌላዊ። ቢቻል ሁሉ ጊዜ ቁጽረ ገጽ ብንሆን መልካም ነበረ ሁሌ ቢሆን። ግን የስርዓት ጉዳይ ለኛ ለኃጥአን ሆኖብን ነው እንዲህ የምናነሳው። ሌሎችም አባቶች እንደው በአብይ ጾም ብዙ አሁን ለምሳሌ አባ ኖፈር የተባሉ አባት በዓታቸው ውስጥ ጾመው ይቆዩና ማታ ላይ ለመመገብ ሲወጡ ዘንባባ አለ ከበዓታቸው ፊት ለፊት እና ዘንባባው ላይ ወጥተው የዘንባባውን ቅጠል እያነሱ ቀምሰው ይገባሉ። ሌላ ደግሞ እነ ፒግማ የተባሉ ባህታውያን በበረሃ ውስጥ ይጾማሉ። የሚበሉት ጾም ሊፈቱ ሲሉ የበረሃ አረምን ነው። በረሃ ውስጥ አረም አለ የለም። እንግዲህ የበረሃ አረም ተብሎ ተጽፏል። እዚች ጋር እዛ ጋር አልፎ አልፎ የሚገኘው ትንሽ እንደው በላለ ማለት ይቀምሳሉ ማለት እና አባ ፒግማይ የተባሉት እኚህ ባህታዊ በበረሃ ውስጥ ያለ አረምን ፈልገው ከበሉ በኋላ እኛ ውሃ እንደው ጭልጥ ጥሩ አይደል የምናደርገው፣ እንደው ሽንትም ሆኖ እኮ አይወጣም። በነገራችን ላይ ፈሳሽ ስለሚያሰው ሰውነታችን ያ ሁሉ ጠጥተን በጾም ጊዜ እዛው ነው የሚቀረው ብዙ ጊዜ። እና እሳቸው የሚጠጡት ደግሞ ጤዛን ነው፣ የበረሃ ጤዛ። አስቡት፣ እዚህኛ ጋር ያለ ጤዛ አይደለም። እንግዲህ ረካው ለማለት ላስ ያረጉና ጤዛን ይገባሉ በዓታቸው ውስጥ ማለት ነው። እኛ ከዛ በታች ቀኖና፣ በነገራችን ላይ በጣም የበቃ ሰው እኛው ጾሙ ተብለን አይደል ቀኖና ያለን። እገሌ ሲበድል እስከ 9 ጾም እስከ 12 ጾም እንባላለን። በጣም የበቁት ጾምን በጣም የሚጾሙት ግን ለትዕቢት እንዳይሆኑ ነው የሚፈሩት። ስለዚህ ንስሐ አባቶቻቸው መጾማቸው ባህታዊ ነኝ ብለው እንዳያስቡ ስለሚያስቡላቸው ጠዋት ስጋ ያቀርቡላቸውና በጾም ብላ ይሉታል። ቀኖና ነው። ጾም እስከ 9 እስከ 12 አይደለም፣ በቃ ያንን ነው እሱ የሚፈልገው። ስለዚህ ቅጣት ይህን ስላጠፋ ይህን ኃጢአት ስለሰራ ዓይንህን ከመጾም ስለከለከልክ ሊሆን ይችላል። እንግዲህ ወይ እንግዲህ ቢቀርብልን እኛ እና ስጋ አቅርበው የሚጥም የላመ የጣመውን አቅርበው ብላ ይሉታል። እና ስለማይበላ ቁጭ ብለው ነው እዛ የሚያስበሉት። ቀኖና ነው፣ የአባት ትእዛዝ ነው፣ እምቢ አይልም። ስለዚህ ያንን ሽሽት ከዚያ ኃጢአት ርቆ ይኖራል። እና ነገራችን ጾሙን እኮ ስለሚወዱት ነው ታውቃለህ። ጾሙን ይወዱታል። እኛ አሁን ግዴታ ነው የሚሆንብን። ጸሎቱ ግዴታ ነው፣ ጾሙ ግዴታ ነው። ስለዚህ ግዴታውን ለመፈጸም ነው የምናደርገው እንጂ እንደነሱ ወደነው አይደለም። አሁን ወደነው ስናደርግ ግን ፍጹም ልዩነት አለ። ይናፍቁታል። እኛ እኮ አሁን መቼ ትንሣኤ በመጣ እያልን ነው አይደል? መቼ የእርድ ሰዓት እንጣላለን፣ ምሽት ላይ ሲነጋ እንጣላለን። ያ ሁሉ ጾመን አንድ ቀን ታጣላናለች። ይህ ሁሉ ምክንያቱም ከፍቅር የመነጨ ይሄ ጾሙን አለመውደድ፣ ጸሎቱን በቃ ለሕግ ተሰጥቶናል ብለን ስለምናል። እነሱ ግን ይናፍቋታል። ራሱ ጾም ራቀብን ይላሉ አባቶች። ጸሎቱ ራቀብን። ሰዓቱን የሚያዩት እኮ ከዚህ አንግል አንጻር ነው። ለምንድን ነው የራቀብን ብለው በማሰብ ነው። እና እንዳልከው ፍቅሩ ልዩ ስለሆነ ለጾሙም ለጸሎቱም እንዲህ አይነት ተጋድሎ ሲፈጽሙ በደስታ ነው የሚያደርጉት። እኛ ህመም ነው የሚሆንብን። አሁን እንደዚህ አይነት ነገር ህመም ነው የሚሆንብን። በጣም ይደንቃል። አሁን የሚያነሳቸው አባቶች በጣም እና ብቻ ሕማማት ላይ እንዲህ ሲሆን ብዙ አሁን እንደ ስቃይ ይሄ ይቻላል ብሎ የሚያስብ ይኖራል። ግን የቻሉት አሉ የሚለው ምሳሌ ለመስጠት ነው እንጂ እንደነሱ አይደለም። ከምግብ አንጻር እንዴት እንሁን ካሉ እንግዲህ የዘወተ ብርሃን ሚዲያ ተከታታዮቻችን እስከ 6 የሚጾም እስኪ ገፋ ያድርገው ነው። በአንዴ 2 ቀን ይጾም አንልም። ቀጣይ ዓመት ላይ እንግዲህ ከፍቅሩ የተነሳ ሊመጣበት ይችላል። ስለዚህ ፈጽሞ ያልጾመ ቢያንስ አይበድል በዚህ ጊዜ እስኪ ጾምን ይለማመደው በቤተ ክርስቲያን እየኖረ እና እስከ 6 ይጾም የነበረው ከፍ ያድርገው እስከ 9። ምክንያቱም ስቃ አሁን እኮ እስከ 9 የጾመው እኮ እስከ 11 ለመጾም አይቸገርም፣ ሰውነቱ ይለምደዋል። 1 ቀን የጾመ 2 ቀን የጾመ ትንሽ ሊከብደው ይችላል። ግን ያ ቁርስ መብላት ከለመደው ጋር እኩል ላይሆን ይችላል። ስቃ ቁርስ መብላት የለመደው ሊንገላታ ይችላል። እና እንደዛ ከፍ ያድርገው ማለታችን ነው እንጂ ያው በአንድ ጊዜ መቼስ ትልቅ ደረጃ ላይ አይደረስም።
እንደው ደግሞ ይኖራሉ በዘፈንም በምንም ያሳልፉ። ግን በሕማማት እንደው አደራ የምንላቸው ከእንዲህ አይነት ነገር ርቀው ይለፉ። ቢያንስ ቴሌቪዥኑን ስልኩን ምኑን እንደው ለበጎ ካልሆነ በስተቀር ይተውትና እስኪ የክርስቶስ ስዕል ላይ ይመሰጡ። አይናቸው ማጾም ማለት እንዲህ አይነቱ ነገር ነው። ጆሮን ማጾም ማለት እስኪ ዜናውን እንቶ ለአንድ ሳምንት እኛ ብንቶ እስራኤልና ኢራን ከመዋጋት አይቦዝም አይደለ? የሚቆም ነገር የለም። በሀገራችን ያለው ጦርነት እኛ ስላልሰማነው አይቆምም፣ ወይም ደግሞ እኛ ስለሰማነው አይባባስም። እና እስኪ እንተወውና ዜናችን ሁሉ አይደል እነዚህኑ ሞተ ከትንሣኤ አይደለ አመቱ ምንለው ዜናችን ሁሉ ለጆሮአችን እሱ ይሁን። ይጹም አይን ይጹም ልሳን እዝንም ይጹም የተባለው እኮ ይሄ ነው። እና ቢያንስ በሕማማት በፊት ማድረግ ያለብንን የጾም ጊዜ ብናደርገው ብንለማመደው ለማለት ነው። እና ከነበርንበት ገፋ እናደርግ። ከነበርንበት ገፋ አድርገን ስለ ክርስቶስ እናስብ ነው እንጂ በአንድ የሁለት ቀን ጾም ለማለት አይደለም። ይሄን ይዘን ወደ ጸሎቱ ስናልፍ እንግዲህ ከአንድ መልክ በስተቀር መልካ መልካት ሁሉ ይከለከላሉ። ያው እንደምናውቀው የሚደገመው መልክ መልካ ሕማማት ነው። መልካ ሕማማት ይደገማል። ሌሎች መልካ መልኮች ግን ይከለከላሉ። ለምንድን ነው ይሄ? መልኮች ሁሉ የተደረሱት ከዕለተ ስቅለት በፊት ነው። ከዕለተ ስቅለት በኋላ ነው፣ በፊት አልነበሩም። ስርዓት ስንሰራ አንዱ የምናስበው ብሉይን ነው ብለን የለ 5500 ዘመኑን በዚያ ዘመን ውስጥ መልካ መልኮች የሉም የሚለውን ለማሰብ ነው። ሁለተኛ ደግሞ እውነትም እንደው ምን መልክ አለና ነው የሚደገመው? እንደው ኢሳይያስ 53:2 ላይ እኮ መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደምግባት የለውም ተብሎ ነው የተጻፈው። መልክና ውበት ደምግባት የለውም በሸላቾቹ ፊት ዝም እንደሚል በግ ተብሎ የተነገረለትን መልኩን እንዴት እንደግመዋለን? የእርሱን ሳንደግም ደግሞ ቅዱሳን እኮ እርሱን ምሰሉን የተባሉት አይደለ? እኔ ክርስቶስን እንድመስል እናንተም እርሱን ምሰሉ። መልካቸው ክርስቶስን መምሰላቸው እንጂ የሥጋ አፍንጫ ሰልካካነት ምን አይደለም እኮ። ሰላም ለአፉ ከስንል እኮ ስለ ክርስቶስ ለተናገረው አፍህ ነው አይደለ? ሰላም ለእዝን ከስንል እኮ መልካሙን ለሰማው ክርስቶስን ለሰማው እዝንህ ጆሮህ ነው የምንለው። የአብዛኞቹ የሁሉንም በዚያ መልክ ነው የምንገልጸው። እና የክርስቶስ መልክ በማይደገምበት የሌላውን ደግሞ የምንደግመው አይደለም። እና ምን መልክ አለ ምን ውበት አለ ብለን ነው ያንን የምንገልጸው። በሕማማት ነገረ መስቀሉ ብቻ ማሰብ ስለሚገባ ነው። ሌላን መልክ ሳይሆን የመስቀሉን መልክ ብቻ ማሰብ ስለሚገባ፣ የስቅለቱን መልክ ብቻ ማሰብ ስለሚገባ በዚያ የተነሳ እንዲህ ይሆናል። ስለዚህ መልካ መልካትን መጸለይ አያስፈልግም ወይም ደግሞ አይገባም በእነዚህ ወቅቶች። ሌሎች በሙሉ ጸሎቶች ግን አልተከለከሉም። ይበልጥ ግን የታዘዙ ጸሎቶች አሉ። ለምሳሌ ድርሳነ ማህያዊ፣ ግብረ ሕማማት፣ መዝሙረ ዳዊት፣ እነዚህ የመሳሰሉት ይበልጥ እንድንጸልያቸው የሚበረታቱ ናቸው። ከነዚህ በተጨማሪ ውዳሴ መስቀልም እንዲሁ የአባ ጊዮርጊስ ዘጋስጫ እሱን መጸለይ ይገባል። ሌላ የተከለከለ መስቀል መሳለምና ማሳለም፣ ሩካቤ ለባለትዳሮች፣ ለሌላ ሁሌ ጾም እንደሆነ የታወቀ ነው። ለባለትዳር ሩካቤ የተከለከለ ነው። በአብይ ጾምም የተከለከለ ነው። በዚህ ብቻ አይደለም፣ በአብይ ጾም ሙሉም መኝታ እንዲለዩ ይመከራሉ ባለትዳሮች። ዋዛ ፈዛዛ ማብዛት ብፁዕ ብእሲ ዘይሆረ ሀበ ፍኖተ መስተሳልቃን አይደል መዝሙረ ዳዊት ገና ሲጀምር። ለዚያም እኮ ነው ለጸሎት በዋዘኞች መንገድ ያልሄደ ብፁዕ ነው ብሎ ነው የሚጀምረው። ለክርስቲያን በዋዘኞች መንገድ መሄድ አይፈቀድም። ኖርማሊ በቧልተኞች መንገድ መሄድ አያስፈልግም። በሕማማት ግን ቧልትን ዋዛ ፈዛዛ ማምጣት በደል ነው በራሱ። ክርስቶስ እየተሰቀለ እንደ ማፌዝ ነው። እንደው በረከቱ ይደርብንና አባ ጊዮርጊስ ዘጋስጫ እንደው ሕማሙን እኮ ስቅለቱ የምናስበው ቅዳሴ በቀደስን ቁጥር ነው፣ ባስቀደስን ቁጥር ነው። እና የቅዳሴ ላይ ያለውን ሲናገር እንኳን ምን ይላል? ይህ ካህን እንደምን ያለ ነው ብሎ ካህኑን ያደንቃል። በአባቱ ፊት በእናቱ ጀርባ ላይ ልጁን የሚሰዋ የሚደንቅ እኮ ነው አይደለ? ጻሕሉ የእመቤታችን ጀርባ ምሳሌ ነው። አብ አባት ነው፣ መስዋዕቱ ደግሞ ክርስቶስ ነው። ስለዚህ በአባቱ ፊት በእናቱ ጀርባ ላይ ልጁን የሚሰዋ ይጠግሙና ያድጉበትም ዘንድ ልጆቹን የሚመግባቸው ይህ ካህን እንደምን ያለ ነው። በሰኞ አርጋኖን ላይ ነው እንዲህ የሚለው። ይህ ካህን እንደምን ያለ ነው፣ በሙሽሪት ፊት ሙሽራውን የሚሰዋ ለልጆቹ ምግቡን እየሰጠ በአባታቸው ስጋ ልጆቹን የሚያሳድግ እንደምን ያለ ነው ይላል። እስኪ እናስበው። አንድ ሰው እናታችን እንበል በጣም የምንወዳት እየተደበደበች እየደማች ሰልፊ አንነሳም አይደለ? ሌላ ነገር ስልክ አናወራም።
ሀሳባችን ሁሉ እዛ ላይ ነው። በቅዳሴ ጊዜ እንደዚያ ነው። በቀራንዮ ሆነን ነው የምናስቀድሰው። እነዚያን ሁሉ ማድረግ ነውር የሚሆነው መንቀሳቀስ እንኳን ለዚያ ነው። ከሁሉ ነገር የምንጠበቀው ለዚያ ነው። በሕማማት ጊዜ ደግሞ ይህ አብልጦ በሚታስብበት እንዲህ ማድረግ ዋዛ ፈዛዛ ማድረግ አያስፈልግም እና በእውነት መቆጠብ ያስፈልጋል። መጨፈር፣ መስከር በፊትም የተከለከሉ ናቸው። በዚህ ጊዜ ደግሞ ጠብቀው የሚከለከሉ መሆኑን እናውቃለን። ልብስን በተመለከተ ብዙ የተጻፉልን ነገሮች አሉ። ለምሳሌ በሰሙነ ሕማማት አገልግሎት ሁሉ ጥቁር ልብስ ይለብሳል። አገልግሎቱ ሁሉ እንግዲህ መንበረ ታቦቱም በጥቁር መጋረጃ እንደሚሸፈን እናውቃለን። ይሄ ብቻ አይደለም። እንደውም በቅብጥ ቤተክርስቲያን ከሰርከ ሆሳዕና ጀምሮ ምሰሶች አሉ ቤተክርስቲያን ውስጥ አይደል? ቤተ መቅደስ ውስጥ እነዚያ ምሰሶች ሁሉ በጥቁር ጨርቅ ይጠቀለላሉ። አራት ማዕዘኑ የሚሆኑ ክብ በጥቁር ጨርቅ በሙሉ ይጠቀለላሉ፣ ይሸፈናሉ። የቤተ መቅደስ መንጦላይትም ጥቁር ይሆናል፣ ሙሉ ለሙሉ ይዘጋል። ጥቁር ባይሆን እንኳን ፈጽሞ አይከፈትም፣ የተዘጋ ይሆናል። ወደ ቤተ መቅደስ አይገባም። ምክንያቱም በ5500 ዘመን ገነት ዝግ ነበረች አይደለ? በሚንቀለቀል የኪሩቤል ሰይፍ የምትጠበቅ ነበረች እና ቤተ መቅደሱ አለመከፈቱ ለዚያ ምሳሌ ነው። አገልግሎቱ ሁሉ በምዕራብ በኩል ቅኔ ማህሌት ላይ የመሆኑ እንደምናውቀው እንግዲህ ከዚያ ጋር የተያያዘ ነው እና ለስቅለቱና ለሕማሙ ጌታችን ከኢየሩሳሌም ውጭም ስለነበረ ከቤተ መቅደስ ውጭ ይፈጸማል አገልግሎቱ ሁሉ ማለት ነው። ጌጣጌጥ አይፈቀድም። ልብስን በተመለከተ እንግዲህ በተለይ እህቶች ጌጣጌጥ ከማድረግ ዘመኑ የሜካፕ ሆኗል አይደል? ትክክለኛ መልክ ማየት አቅቶናል በሌላ ጊዜ። ቢያንስ በዚህ ወቅት ግን መቆጠብ ያስፈልጋል። ክርስቲያን ነኝ የሚል ምን መልክ አለ ብለን መልክን መድገም በምናቆምበት ጊዜ መልክን ለማሳመር እንደው ለማሳመር ይባል እንደሆነ አላውቅም። የሌለም መልክ ለማምጣት አይደለ? አንተ ከሰጠኸኝ ሌላ መልክ ላብጅ ነው። እሱ የሳለው መልክ ነው ያለው አይደለ? ስዕለ ሥላሴ የሚባል የሰው ልጅ ሌላ ማድረጉ በፊትም ቢሆን ነውር ነው። ግን በዚህ በሕማማት ወቅት ደግሞ ከክርስቶስ ስቅለት የሚበልጥ እናታችን ሞታ ሜካፕ የሚቀባለ የለም እኮ አይደለ? እናቱ ሞታ እና አዎ አስቸጋሪ ነው። እውነት ነው። እና በዚህ ወቅት እንደዚያ ማድረግ ቢያንስ የተከለከለ ነው እና ፍጹም ሐዘን ላይ ነው፣ የሐዘን ወቅት ላይ ነን። ስለዚህ ጌጣጌጥ አይፈቀድም። ሴቶች ጌጣጌጥ እንዲያደርጉና እንዲቀቡ አይፈቀድም የምንለው እንግዲህ ይህንን በማንሳት ነው። ልብስም የሚደንቀው ልብስንም የጥንት ለምሳሌ አልቫሬዝ የተባለ በ16ኛው መቶ ክፍለ ዘመን የነበረ ታሪክ ጸሐፊ ካቶሊካዊ ኢትዮጵያን ሲጎበኝ የመጀመሪያው ሩብ ዓመት ላይ የነበረ ነው እና ሲጽፍ ምን አለ በታሪክ መጽሐፉ? ኢትዮጵያውያን ጥቁር ይለብሳሉ አለ፣ ወይም ደግሞ ጥቁር የሌላቸው ሰማያዊ ያንን ያመለክታል ሕማምን በሚል ከዚያ ውጭ ግን ሌላ አይለብሱም ብሎ ገለጸ። በሰሜኑ ክፍል ደግሞ ገልን ይቀጠቅጡና ቀሲስ ሰለሞን እንደጻፉልን በአንድ መጽሐፋቸው ገል ቀጥቅጠው ሰማያዊ ልብስ የሌላቸው ነጭ የሆነ ልብሳቸው ገሉን በጥብጠውት ሰማያዊ ቀለም ይወጣል፣ እዛ ውስጥ ይነክሩታል፣ ሰማያዊ ይሆንላቸዋል። ስለዚህ በሕማማት እሱን ይለብሳሉ። ይህ አኗኗር የሚያሳየው እንግዲህ ክርስቶስን ምን ያህል ሕይወት ሰጥተው እየኖሩት እንደሆነ የክርስቶስን ነገር የሚያሳይ ነው እና አለባበስን በተመለከተ ይሄ ነው። ሌላው ልብስን በተመለከተ ሌላ ማንሳቱ ይገባን፣ ጥቁር የሐዘን ምልክት በመጽሐፍ ቅዱስ፣ ነጭ የደስታ ምልክት ነው በዕብራውያን ባህል። ያንን ባህላችን አድርገነው ነው እኛም በማህበራዊ ኑሯችን እንኳን የምንኖረው። እንደ ቤተ ክርስቲያንም ደግሞ ይሄ ይከበራል። አሁን ለምሳሌ በበዓላት ጊዜ የምናወጣቸው ልብሰ ተክህኖች ብዙዎቹ ነጭ ናቸው። እኛም ነጭ አድርገን ነው በበዓላቱ ወቅት የምናከብረው። ስጋው ደግሞ ስንቀበል እንደዚያ ነው፣ ነጭ ለብሰን ነው እና ነጭ ልብስ የደስታ ነው፣ ጥቁር የሐዘን ነው። ስለዚህ ፍጹም ቤተ ክርስቲያን የምታዝንበት ጊዜ እነ ሚካኤል እነ ቅዱስ ገብርኤል ክንፋቸውን ወደ ታች ዝቅ አድርገው ሰማያውያን እንኳን ያዘኑበት ጊዜ ስለሆነ ሙሉ በሙሉ ጥቁር የሚለብሰው ከዚያ የተነሳ ነው። የቻለ ጥቁር ለብሶ ነው በስራም ያለው ምንም ያለው መንቀሳቀስ የሚገባው። ከዚያ ውጪ አለባበስን እኒህ ካልን ለምሳሌ ቤተክርስቲያን ሐምራዊም ያደርጋሉ። በብዙ አብያተ ክርስቲያናት ሐምራዊ ቀለም ያለው ስቅለትን የሚያመለክት ስለሆነ እሱንም ማድረግ ተገቢ ነው ብለው በስርዓት ተጽፎልን እናገኛለን። ከዚያ ውጭ ግን በገጠር አንዳንድ አብያተ ክርስቲያናት ከአንድ ልብሰ ተክህኖ በቀር የሌላቸው አሉ። በእናቶች ቀሚስ እኮ የሚጸልዩ አሉ፣ የሚያስቀድሱ አሉ ካህናት እና እንዲህ አይነቶቹ የግድ ልበሱ አይባሉም፣ የሌላቸውን ለሌላው ጊዜ እንኳን የላቸውም። ስለዚህ ምን ያደርጉታል? ይሄ ወቅት እንደ ሌላው ወቅት አይደለም ሲሉ ልብሱን ገልብጠው ይለብሱታል። ልብሰ ተክህኖን
አንድ ልብስ ያላቸው እንደዛ ገልብጠውት ያደርጉታል። በቤተ ክርስቲያን እንግዲህ አረንጓዴ ቀለም ያላቸው፣ ቀይ ቀለም ያላቸው ልብሰ ተክህኖች እናያለን። ቀይ ቀለም ያለው ለሰማዕታት በዓል የተለመደ ለነ ቅዱስ ጊዮርጊስ ለነ ቅዱስ እስጢፋኖስ በዓላት ይደረጋል። አረንጓዴ ደግሞ ለጰራቅሊጦስና ለጥምቀት ጊዜ መደረጉ ያዛል መጽሐፋችን። አረንጓዴ ልምላሜ ነው። እንግዲህ ልምላሜ ሕይወትን የሥላሴ ልጅነትን በጥምቀት አገኘን። ቤተ ክርስቲያን መመስረቷ ደግሞ አንድም በጰራቅሊጦስ አይደል የቤተ ክርስቲያን የልደት ቀን ይባላል። ስለዚህ ልምላሜ ልደትን አግኝታለች ሲባል አረንጓዴ በዚያን ጊዜ ይለበሳል እና በዚህ ወቅት ግን ጥቁር የሚለበስበት ነው። ከአነጋገር እስከ አመጋገብ እስከ አለባበስ ቤተክርስቲያን እንዴት ስንዱ እንደሆነች የሚያሳይ ነው ይሄ በእውነት። ስለዚህ አለባበስን በተመለከተ እንዲህ ነው። እርስ በርስ መሳሳም አይፈቀድም። ሰላምታ የለም በአጠቃላይ። ምክንያቱም ጌታ ተላልፎ የተሰጠው በሰላምታ ነው። አልቫሬዝ በጻፈው ጽሑፍ ላይ በ16ኛው መቶ ክፍለ ዘመን ያልነው የጥንት ክርስቲያኖች ሰላም እንኳን እኛ አንጨባበጥ ይሆናል በማሰብ አይደል፣ ሰላም አይባባሉም፣ አይነጋገሩም፣ ቃልም አያወጡ። አንገታቸውን ደፍተው ጥቁር ለብሰው ወይ ሰማያዊ ለብሰው ይሄዳሉ ተያይተው በሕማማት ወቅት። ኢትዮጵያውያን ነው እንጂ ሰላምታ አይለዋወጡም። ሰላምታ መለዋወጥ አይደለም ቃልን እንኳን አያወጡ፣ ቃል አውጥተው አይነጋገሩም። ሁሉም የሚያስበው ከፊቱ የተሳለው እንግዲህ የክርስቶስ የሕማሙ ስዕል ነው። ስለዚህ ያንን እያሰበ እየተያየ እንዲሁ አንገት ደፍተው ብቻ ይሄዳሉ። ቀና ብሎ እንኳን ማየት አይፈቀድም ይላል። አይፈቀድም ሳይሆን ሰው ቀና አይልም። ክርስቶስ ባጎነበሰበት እንዴት ቀና ላለው ብሎ አጎንብሶ ይሄዳል። በዚህ ዘመን እናደርገው አይደለም፣ ግን ቢያንስ የታዘዙትን ማድረግ እንደሚገባ እሱ ላይ እኮ አሁን ያው እውነት እንደ እውነትም ካሰብከው ምን ሰላም አለን? 5500 ዘመንን እያሰብን የኦሪትን ብሉይ ነው አይደል የምናስበው። አንዱ ሰኞ እኮ የምናስበው በለስ ብለን በለስ አንድም ኦሪት ናት አይደል? ፍሬ ያልተገኘባትም ምን ፍሬ ያላትም እውነተኛ ፍሬ የላትም፣ እውነተኛ ሰላም የላትም። እና እውነተኛ ሰላምም የለንም የሚል እኮ አንድምታም አለው ራሱ። ሰው ሰላም ሳይባባል ሲቀር አሁን በምትለው መጠን አባቶቻችን ያደርጉት የነበረው የኦሪቱን በጣም ከባድ ፍሬ አልባ መሆኗንም ለማሳየትም ጭምር ነው። ብዙ ተጋድሎ ብዙ በጎ ነገር እንኳን ቢሰራ እውነተኛ ሰላም የተገኘው በክርስቶስ መስቀል በክርስቶስ ሞት ነው። ስለዚህ ሰላም ሳይኖረን እንዴት ሰላም እንባባላለን? እንዴት ሰላምስ እንላለን? የውሸት ነው የሚሆነው ነው። ቤታችን ራሱ ይህንን ታጸናለናለች። ቅዱስ ገብርኤል ሰላምታ ይገባሻል ስለ ይህ እንዴት ያለ ሰላምታ አለችው። አንደኛው ምክንያቱ ዘመኑ የሰላም በኤርሚያስ ላይ ይላል እኮ ሰላም ሳይሆን ሰላም ሰላም ተብሎ ተጽፎ እናገኛለን። አንዱ ትርጉምም ይሄ ነው። በነገራችን ላይ አዳምና ሔዋንን ለጥፋት ዘመን ያበቃቸው ዲያብሎስ በሰላምታ ነው የገባው ወደ እነሱ። ስለዚህ ወደዚያ ወደ 5500 ዘመን በሰላምታ መጥቶ እንደዛ ስላጠፋቸው ያንን በማሰብ እኛ ሰላምታ እንለዋወጥ ተብሎ በትርጓሜም ላይ ተቀምጦ እናገኘዋለን። ስለዚህ ሰላም ማለት የተገባ አይደለም ማለት ነው። በግብረ ሕማማትም ይህን ያዛል። በጉንዳጉንዲው ግብረ ሕማማት ለምሳሌ ወኢትትአምሁ በበይናቲክሙ ይላል። እንደውም እርስ በርሳችሁ ሰላም አትባባሉ ብቻ አይደለም፣ ወኢትአምሁ ወንጌልንም ሰላም አትሳለሙ። ወንጌል ማሳለም እንኳን የለም በዚህ ወቅት የብሉይ ዘመን ነው እንደተባባል ነው። ስለዚህ ወንጌል መሳለምም የሌለበት ነው። እርስ በራስም ወንጌልንም መሳለምንም የሚከለክል ነው። በቅብጥ ስርዓት እንግዲህ ከረቡዕ ምሽት እስከ ቅዳም ስዑር ድረስ ይህ አይፈጸምም። ሰላምታ በእኛ ሙሉውን አይፈጸምም ከሆሳዕና ሰርክ ጀምሮ። በቅብጥ ቤተክርስቲያን ግን ከሮብ ጀምሮ፣ ምክንያቱም ምክረ አይሁድ የተፈጸመው በዚያን ጊዜ ነው። ከዚያ በቀጣዩ ደግሞ ስሙ የሰጠበት ነው። ሄዶ የክህደት ቀን አይደለች ረቡዕ፣ ቤትሪያል ዌንስዴይ ይሏታል። ሄዶ ይሁዳ ክዶ ለአይሁድ የሰጠበት ነው እና እሱም በማሰብ ከሮብ ጀምሮ እስከ ቅዳሜ ድረስ ሰላምታ አይለዋወጡም። ጸሎተ ቡራኬ መጸለይም የማይገባ ነው። በዚህ ጊዜ በዕለተ ቅዳሜ ሰው ቢሞት ፍታትም አይደረግም። እንግዲህ ሆሳዕና ዕለት ነው የሚደረገው። የመስቀል ማሳለም የለም። እነዚያውን ቅዳሴ የሚቆምበት ወቅት ነው ይሄ ወቅት። ማህሌቱ፣ ጥምቀቱ፣ የክርስትና ልጅነት ማግኘቱ እነዚህ ሁሉ የሚቆሙበት ወቅት ነው። አይከናወንም። መሳለምም ማሳለምም ካህኑ ማሳለምም አይችልም። ክርስቲያኑም ደግሞ መሳለም የለበትም በዚህ ጊዜ እና የሚፈቀደው ይሄ ጸሎተ ፍታት በቅዳሜ ዕለት ነው። ቅዳሜ ለሞተ ይፈቀዳል፣ ግን እስከ ዓርብ ድረስ ባለው በሆሳዕና ዕለት አንድ ጊዜ ፍታት ስለሚደረግ እንደዛ አይሆንም። ጸሎተ ዕጣንም አይደረስም። ጸሎተ ዕጣን የሚደረገው ከቅዳሜ በኋላ ነው። ከቅዳሜ በኋላ መጸለይ ይቻላል ማለት ነው። አፄ ዘርዓ ያዕቆብ እንግዲህ መጽሐፈ ብርሃን ሳልሳዊ ላይ እንዳስቀመጠው ደግሞ
በዚህ ሳምንት በበዓል ልብስ ማጌጥ አይገባም። ቅድም ልብስን ጥቁር ሰማያዊ ማድረግ ብለናል። በበዓል ልብስ ማጌጥ እንደማይገባ ገልጾልናል። የክርስቶስ ሕማሙን እያሰቡ ማልቀስና የሐዘን ልብስ መልበስ ይገባል ብሏል። ስለዚህ እንደ ባህሉ ነው። ለምሳሌ ህንድ ውስጥ አሁን ነጭ የሐዘን ልብስ ነው። ስለዚህ የማርቶማ የማላንካራ ቤተክርስቲያን ማርቶማ እንኳን የተገነጠሉ ናቸው። ማላንካራውያን ነጭ ቢያደርጉ በዚህ ወቅት ልንደነቅ አይገባም። የሐዘን የተፈቀደው ሐዘናቸውን በነጭ የሚገልጹ ይሆናሉ ማለት ነው። አቡሊዲስ የሮሜው ሊቀ ጳጳስ እንግዲህ በቀኖናው በ22ኛው ቀኖናው ያስቀመጣቸው 3 ነጥቦች ደግሞ አሉ። እነዚያ ምንድን ናቸው? የመጀመሪያው ይሄ አቡሊዲስ የተባለ ላቅ አባት ምን አለ? የሐዘን ቃል እንጂ የደስታ ቃል መናገር አይገባም ማለት በዚህ ወቅት የደስታ ቃልን እርስ በርስ መነጋገር አይገባም ብሎ ገስጾት እናገኛለን። እንግዲህ የደስታ ቃላትን በየዕለቱ የምንነጋገረው ማሰብ ይቻላል። የሰላምታ ቃል ብቻ ሳይሆን የደስታ እንኳን ደስ ያለ መባባል አይቻልም በዚህን ጊዜ ማለት ነው። የሕማማት ጾም ከማለቁ በፊት ምዕመናን ሰውነታቸውን ታጥበው ወደ ቤተ ክርስቲያን በመሄድ የትንሣኤውን መብራት ማብራት እንደሚገባቸው ገልጿል። ሶስተኛው ደግሞ ማንም ሰው የትንሣኤ ሌሊት እስኪነጋ ድረስ እንቅልፍ መተኛት አይገባም ብሏል። ቅዳሜን እንግዲህ መተኛት አይገባም ማለት ነው። ክርስቶስ ሲነሳ ነቅቶ መጠበቅ ያስፈልጋል ነው። በ16ኛው መቶ ክፍለ ዘመን የነበረው አልቫሬዝ ያልነው የታሪክ ጸሐፊ ደግሞ ወደ 3 ነጥቦችን እንዲያስቀምጧል። አንደኛ በሰሙነ ሕማማት ሰዎች ሲገናኙ ቅድም እንዳለው አይናቸውን ቁልቁል ደፍተው ይተላለፋሉ እንጂ ሰላምታ አይተሰጣጡም ብሏል። ሰማያዊ ወይ ጥቁር ልብስ እንደሚያለብሱ አንስተናል ቅድም። ሌላው በቤተ ክርስቲያን ተገኝተው ረጅም ጸሎት ያደርጋሉ፣ ጧፍ ግን አያበሩም ማለት። በዚህ ጊዜ መብራት የተከለከለ ነው። መብራት አናበራም፣ የጨለማ ወቅት ነው። ከዚያ የጨለማው ወቅት አልፎ ትንሣኤው ብርሃን አይደል? እንኳን ለብርሃኔ ትንሣኤው አደረሳችሁ እንላለን። ትንሣኤው ብርሃን ነው። በነገራችን ላይ በታምረ ማርያምም ሲነገር የትንሣኤውን ብርሃን ለማየት ኢትዮጵያውያን ይሄዱ ነበረ ወደ ኢየሩሳሌም እና ወደ ኢየሩሳሌም ሄዶ ትንሣኤን ማክበር በአሁን ጊዜ የመጣ አይደለም። እንደውም ይሄው አልቫሬዝ የጻፈው በአንድ ጽሑፉ ላይ 336 የሚሆኑ መነኮሳት ድንኳንን በግመል በአህያ አሸክመው ነው በፈረሶቻቸው አሸክመው ታቦት ራሳቸው ተሸክመው የጥምቀት ማግስት ጉዟቸውን ይጀምራሉ ወደ ኢየሩሳሌም እና ለሕማማት ጊዜ ይደርሳሉ። ሕማማትን ለማክበር ነው ይሁሉ በትንሣኤው ቦታ በሕማማቱ ቦታ እዛ ሲደርሱ ታዲያ ይህን ሁሉ ወቅት ከጥምቀት ማግስት ጀምሮ ዝም ብለው አይሄዱም። በየቦታው ድንኳን እየተከሉ ታቦታቸውን ይዘው ካህናት አሉ እየቀደሱ ይሄዳሉ እና ካህናቱ ናቸው መነኮሳቱ ራሳቸው ታቦቱን ተሸክመው የሚሄዱት እና ሕማማትን እዛ ደርሰው እንደዛ ያከብራሉ። ይሄ ሁሉ ምንድነው? የትንሣኤውን ብርሃን ለማየት ነው። በነገራችን ላይ በዚህ ዘመንም አለ። በየዓመቱ የትንሣኤው ብርሃን ይገለጣል በኢየሩሳሌም እና በሚገለጥበት ጊዜ ብዙ ተመራመሩ። እንደውም መብራት ሁሉ እናጥፋሉ። ተፈትሾ ነው ሁሉ የሚገባው። የስልክ ላይት ይዞ መግባት አይቻልም እዛ ቦታ ላይ እና ሻማም ምንም ይዞ መግባት አይቻልም። መብራቶች፣ ጄኔሬተሮች ሁሉ አይፈቀድም። ሰዓቱን ጠብቆ ግን የትንሣኤው ብርሃን ይመጣል። ሰው ፊት ላይ ይሆናል። እሳት ሰው ፊት ላይ ቢሆን ያቃጥላል አይደለ? ሰው ፊት ላይ፣ ልብስ ላይ፣ ሁሉም ላይ ይሆናል። ልክ ያልተለኮሰ መብራት እንደ ሻማ እንደ ጧፍ ይዘው ይሰጣቸዋል። በዚያን ሰዓት ያንን ይዙና ከግሪክ የመጡ ወደ ግሪክ ይዘው ለመሄድ ያንን ብርሃን የትንሣኤው ብርሃን ሲገለጥ ይለኩሱታል። ሲለኩሱት አሁን እንግዲህ ያ ብርሃን ቀድሞ የነበረው የሚታየው አንክሬትድ ላይት ነው፣ ወይም ደግሞ ያልተፈጠረ የእግዚአብሔር ብርሃን ነው፣ መለኮታዊ ብርሃን ነው። ያ ብርሃን የሚያቃጥል አይደለም። ስለ ገነት ስለ መንግስተ ሰማያት አፈጣጠር ሲገለጽ ከእሳት አይደለ? ከእሳት ብርሃኑ እሳት 3 ነገር አለው። ብርሃን አለው፣ ጽልመት አለው፣ እንደገና ደግሞ ሙቀት አለው እና ብርሃኑን ሲወስድ ሙቀቱና ጽልመቱ ይቀራል። ብርሃኑን ወስዶ ያ የማያቃጥለውን ብርሃን መንግስተ ሰማያትን ፈጠረ። ጽልመቱና ሙቀቱን ደግሞ በርባሮስን ፈጠረበት፣ ገሃነመ እሳትን ፈጠረበት። ብርሃን የሌለው ሙቀትና ጨለማ ነው ማለት ነው በርባሮስ ማለት። ስለዚህ ያ እንግዲህ ይሄን ከእሳት የወሰደው ነው ያለው ሲፈጥር ነው የተፈጠረ ነው። ይሄኛው ግን የመለኮት ብርሃን ደግሞ የማያቃጥለው ተሰጥሞ ብርሃን እንላለን አይደል? 9ኛው የቅድስና ደረጃ ቅዱሳን ንጽሐ ልቡና ላይ ሆነው ተሰጥሞ ብርሃን ላይ ሲደርሱ ነፍሳቸው ከስጋቸው ብትለይ እንኳን በዚያ ብርሃን ሰጥመው ነው። እንደ ኃጥአን እንደኛ በሕማም አይደለም ነፍሳቸው ከስጋቸው የምትለየው። ሳያውቁት መላእክት እያመሰገኑ ዳዊት በገናውን እየደረደረ ቅዱሳን እያመሰገኑ ክርስቶስ ተገልጦላቸው እመቤታችን ተገልጣ ነፍሳቸው ከስጋቸው ተለይታ መሞታቸውን ሳያውቁ ያርፋሉ። እና ያ አይነቱ ብርሃን ነው የሚገለጠው፣ ያ ያልተፈጠረ ብርሃን እና
ሰው ፊት ላይ ምን ላይ ሲያርፍ አይቃጠልም። ልክ ሲለኩሱት ግን እሳት ላይ ሲሆን ክሬትድ ይሆናል። ክሬትድ ኢነርጂ ይሆናል፣ ክሬትድ ላይት ይሆናል። ስለዚህ የዚያን ጊዜ ማቃጠል ይጀምራል። ግን ያንን ጠብቀው በረከት ለማድረስ ሰዎች ወደ ሀገራቸው ይወስዳሉ። አሁን ድረስ መመስከር ይቻላል። አይሁድ ደብቀው የለ አልተነሳም ብለው ክርስቶስ አሁን ድረስ ግን መነሳቱ በብርሃን ይመሰከራል እና ለትንሣኤ ሄዶ እዛ ክርስቶስ የተነሳበት ይህን ማየት ይቻላል። ስለዚህ ሳምንቱ ሙሉ በጨለማ አሳልፈን ወደ ትንሣኤው ብርሃን እንመጣለን ማለት ነው እና እንዲህ አይነት ስርዓት ታዞ እናገኛለን። ስለዚህ ጧፍ አይለኮስም፣ ብርሃን አይበራም፣ ሻማ አይበራም፣ ምንም አይበራም ማለት ነው። ሌላኛው የስግደት ስርዓት ነው። በሰሙነ ሕማማትና በሰሙነ ትንሣኤ ተግባረ ስጋን መስራት አይገባም። ስግደት ደግሞ አብዝቶ መስገድ ያስፈልጋል። ተግባራችን ስግደት ነው፣ ጾም ነው፣ ጸሎት ነው እና 3 ሰዓት 6 ሰዓት 9 ሰዓት ከ12 ሰዓት ጀምሮ ካህናትና ምዕመናን በአንድነት ሆነው በቤተ መቅደስ ዛልኩ ደከምኩ ሳይሉ ሲሰግዱ የሚቆዩበት ሳምንት ሰሙን እንደሆነ በዚህ የተነሳ እንረዳለን እና በሰሙነ ሕማማትን የክርስቶስን በዓል የሚበልጥ ምንም አይነት በዓል የለም። ስለዚህ ምንም አይነት ግዝት ቢሆን እንኳን ይከበራል። ቅዳሜ እንኳን የተሻረች ተብላለች። ስዑር ቅዳሜ አይደል? ስለሚጾምባት ሰንበትነቷ ተሽሯል አይደለም እኮ በሰንበት ይቀመሳል። በዚያን ጊዜ ግን ተሽራ ባህሏ ልማዷ ስለሚበላባት ነው እና ከዚህ ደግሞ ከክርስቶስ በዓል የሚበልጥ ስለሌለ እንደዚያ ይደረጋል ማለት ነው። ለዚያ ነው ከሆሳዕና ዓርብ ጀምሮ የስጋ ግብርን የስጋ ስራ ላለመስራት በተለይ በሰሜኑ አካባቢ በገጠሩ ወፍጮ እንግዲህ በመጅ አይደለም የሚፈጨው በድንጋይ ወፍጮ ነው እንጂ ዘመናዊ ወፍጮ የሌለባቸው ብዙ አሉ። ስለዚህ ዓርብ ዕለት ወፍጮ መድፊያ ይባላል፣ ይደፉታል፣ እስከ ዓርብ ይጨርሳል። ከዚያ ሰሙነ ሕማማት አልፎ ሰሙነ ትንሣኤ አልፎ የዳግመ ትንሣኤ ማግስት ሰኞ ነው ወፍጫቸው የሚያነሱት። ሞፈርም ይሰቀላል። ሞፈር መስቀያ ዕለት ይባላል። በዚህ የተነሳ ከሆሳዕና ዓርብ ጀምሮ ማለት ነው እንደዚህ ያደርጋሉ። እንግዲህ ቅድም የገለጽነው ጉዞ ወደ ኢየሩሳሌም መደረጉ ሌላው የኢትዮጵያውያን ልማድ መሆኑን ማወቅ እንችላለን። ነነዌን እንግዲህ በቀን አንዴ ሳር ወይንም ቅጠል ተመግበው የሚያልፉ የመነኮሳት እንደነበሩ አልቫሬዝ ጽፎልናል እና ሕፃናትም ሳይቀሩ ስለ ኢትዮጵያውያን ሲጽፍ ነው። ሕፃናት እንኳን ከጡት ተከልክለዋል አይደል? በነነዌ ሕፃናት በቀን አንድ ጊዜ ብቻ እየጠቡ ያሳልፋሉ። ነነዌ በኢትዮጵያ በአልቫሬዝ ዘመን የነበሩ ኢትዮጵያውያን አብይ ጾምን ደግሞ በሁለት ቀን አንዴ ማታ እህል የሚቀምሱ መነኮሳት ነበሩ ብሎ ጽፎልን እናገኛለን። ሰኞ ሐሙስና ቅዳሜ ብቻ በመብላት ደግሞ የሚጾሙ በከተማ ያሉ ሰዎችም እንደነበሩ ገልጿል። ጥሉላት አለመብላት ብቻ አይደለም። በአብይ ጾም በአጠቃላይ ወይን አይጠጡም። እንደገና ደግሞ ማር የመሳሰለ ነገር ወተት እንኳን ጾም ነው። ማርን የመሳሰለ ነገርም ደግሞ እንደማይቀምሱ የማር ጠጅ እንደማይቀምሱ ይነገራል። በጣም የሚደንቀው የካህናት ሚስቶችና መነኮሳት እንዲሁ ዝም ብለው የሚቀመጡ አይደሉም። አንድ እንትን አለ ድብኝት የሚባል እንደው ሰምተነው እናውቅ ይሆን? የእህል ማጠራቀሚያ ነው። እኔ በአካል አላየሁትም፣ በማብራሪያ ነው የማውቀው እና ከጭቃ የሚሰራ እንደ ጎተራ የእህል ማጠራቀሚያ ነው። ለሰው ቁመት ሊደርስ ይችላል። ሙሉን ጾሙን እዛ ውስጥ ይሆናሉ፣ ሕማማቱን ማለት ነው። እዛ ድብኝት ውስጥ ይሆኑና ቆመው እንግዲህ እንደ በዓት ይዩት። የካህናት ሚስቶች፣ ካህናት፣ መነኮሳት በአጠቃላይ እዛ ውስጥ ይቆሙና ሲጸልዩ ያንን መንፈሳዊ ምግባራት ብቻ ሲያደርጉ ያሳልፋሉ። ከዚያ የሚወጡት እህልም አይቀምሱም። 6 ቀን ሙሉ የሚወጡት ቅዳሜ ነው። ወጥተው ታጥበው ቤተ መቅደስ ይሄዳሉ ለማስቀደስ። እንዲህ ብቻ አይደለም። ከዚህ የተለዩት ደግሞ ባህር ውስጥ አንገታቸው ሲቀር ሰውነታቸውን እዛ ውስጥ ያደርጋሉ እና ሙሉን ጊዜ እንግዲህ ጸሎቱንም በቃሉ ይዘውታል እነዚህ መነኮሳት። ሙሉን ጊዜ 6ቱንም እነዚህ ከሆሳዕና ሰርክ ጀምሮ እስከ ቅዳሜ ድረስ ባህር ውስጥ ያሳልፋሉ። ምንም ቢነድፋቸው፣ ምንም ቢወጋቸው፣ ምንም ሳይሉ እዚያ ሆነው እየጸለዩ እንግዲህ እንቅልፍን አስቡት እስኪ። ሌላውን እንተወውና ቀን ውለው ማታ እንዴት ይተኛሉ? ባህር ላይ አይተኛም ማለት እኮ ነው። እና እንቅልፍ ሲመጣ እንደው የሚያንጎላቸው ቢኖር እንኳን ውሃ በአፍንጫው ሲገባ ይነሳል ማለት ነው። ልክ እንደ አባ ቢሾይ እያደርጓል ነበር። እንቅልፋቸው ሲመጣ ፀጉራቸውን አስረዝመው አሰሩትና ዘንበል ሲሉ ሲነጫቸው ይነቃሉ። ባህር ላይ ደግሞ እነዚህ ደግሞ እንዲህ ያደርጋሉ እና ቅዳሜ ዕለት ወጥተው ታጥበው ቤተ መቅደስ ገብተው በቁርባኑ ይፈታሉ እና እነሱ 12 ሰዓት እንረድ ሳይሆን የታረደውን በክርስቶስን ይዘው የሚፈቱ ናቸውና
እንግዲህ በሰሙነ ሕማማት በተቻለ መጠን የታዘዙትን ልናደርግ ያስፈልጋል። ቢያንስ በፊት ከነበረን በአብይ ጾም ከነበረን ልማድ ገፋ አድርገን ልናደርግ የምናስበው፣ የምንናገረው፣ የምንማማረው፣ የምንዘምረው ሁሉ ስለ ስቅለት ቢሆን አብይ ጾምን እንኳን ጸናጽል፣ ከበሮ የመሳሰሉት ተሰቅለው ነው አይደለ ያሉት። በሕማማት ደግሞ ምን ያህል ወደ ክርስቶስ ይበልጥ ተጠግተን ማሰብ እንዳለብን መመሰጥ እንዳለብን ስርዓቶቹን ሊያሳዩናል። ስርዓት ለማጥበቅ አይደለም ስርዓቶች የተሰሩት፣ እኛን ለማሳተፍ ነው። ክርስትና የተሳትፎ ነው፣ እንድንሳተፍ ለማድረግ ነው።